የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታቸው አሳሳቢ መሆኑ ተሰማ። ሰው በሀገሩ እንዴት ተፈናቃይ ይሆናል? እንዴት ስደተኛ ይሆናል? ይህ የመንግስት ችግር። የዚህ ህዝብ እንዲህ መሆን 4 ኪሎ የመግባት ፍላጎት ኑሮት ነው ያላል አይደለም። ስልጣን የመፈለግም አይደለም። የዜጎች መፈናቀል፣ የዜጎች መታረድ፣ የዜጎች መታገት በመንግስት በኩል ቢፈታ ብዙ ችግሮች ይፈታሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። በዚህ ቪዲዮ እንግዲህ የምንመለከተው መቄዶንያ እንግዲህ ዶክተር ቢኒያም የመቄዶንያ መስራች አንዳንድ ሀሳቦች እየተነሱበት ነውና አላስፈላጊ ሀሳቦች ናቸው ብዬ አስባለሁ። ሰዎች የራሳቸውን ተቃውሞ መሰል በማህበራዊ ሚዲያ ሲሰራጭ ተመልክቻለሁ። ያንን አስቃኛችሁና አንዳንድ ነገሮችን እንመለከታለን። ሌላው ብፁዕ አቡነ ኤርሚያስ እንግዲህ መንግስትን መሮናል፣ ኢትዮጵያችን ልንኖርባት አልቻልንም፣ ንጹሃን እየተገደሉ ንጹሃን እየታረዱ ነው የሚሉ ነገሮችን እያሰሙ ነው። ያንን እንመለከታለን። የኦሮሚያው ፕሬዝዳንት ሽመልስ አብዲሳ ምን ገጠማቸው የሚለውንም አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን አትርሱ። እስቲ ዛሬ ላይኩ ቢያንስ 1000 ይግባ። ላይክ በሉ። እግዚአብሔር አምላክ ደግሞ እዚህ ሰዓት ስላደረሰን ሁላችሁም በኮሜንት ሴክሽን ላይ እግዚአብሔር የተመሰገነ ይሁን እያላችሁ መጻፋችሁንም አትዘንጉ። እስቲ ከሁሉ በፊት የኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳ ምን ገጥሟቸው ነው? የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታቸው አሳሳቢ መሆኑ ተሰማ። ላለፉት ጥቂት ሳምንታት ከህዝብ እይታና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው አቡዳቢ በሚገኘው ከፍተኛ የሕክምና ተቋም ውስጥ የሕክምና ክትትል እየተደረገላቸው መሆኑ ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድም ባለፈው ሳምንት ወደ ስፍራው ባቀኑበት ወቅት በሆስፒታሉ ተገኝተው የፕሬዝዳንቱን ሁኔታ እንዳዩና እንደጠየቁም ታውቋል። እስካሁን ከጉዳዩ ጋር ተያይዞ በመንግስት በኩል የወጣ መግለጫ የለም። መቼም የኛ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉም ጸሎት የምታደርግ ናት። ክፉ ለተመኘባትም ደግ ላረገባትም ለሁሉም ኢትዮጵያውያን ለዓለም ሁሉ ጸሎት የምታደርግ ቤተክርስቲያን ናት። ማንም ሰው ቢታመም ማንም ሰው የሆነ ነገር ቢሆን ይድፋ ይግደል የታባ የምትል ቤተክርስቲያን የለችንም አይደል? ስለዚህ እኛም ደግሞ በቤተክርስቲያኗ ሕግ ስርዓት ነው የምንመራው። ክፉ ላደረገብን ክፉ አንሆንም እና ፕሬዚዳንቱ እግዚአብሔር አምላክ ጤና ይስጣቸው፣ ጤናቸውን ይመልስ ማለት ተገቢ ነው ብዬ አስባለሁ። እንግዲህ መልካም ምኞትን መመኘት እግዚአብሔር የሚወደውን ነገር ማድረግ ነው ያለብን ብዬ አስባለሁ። እንግዲህ እግዚአብሔር አምላክ በጤና ይመልሳቸው። እሺ ወደ ብፁዕ አቡነ ኤርሚያስ ከማለፋችን በፊት እስቲ ወደ መቄዶንያ እንለፍና እንግዲህ መቄዶንያ በርካታ አረጋውያን እንደሚረዱ ታውቃላችሁ። መቼም ስለ መቄዶንያ ለእናንተ መንገር ለቀባሪው ማርዳት ነው። በርካታ ቅርንጫፎች አሉት ወደ 53 አካባቢ የሚደርሱና በየዕለቱ ደግሞ ከ3 ሚሊዮን ብር በላይ ወጪ እየተደረገ እነዚህ አረጋውያን የሚረዱበት በጣም ትልቅ ተቋም ነው። በየጊዜው እንግዲህ ገንዘብ ስለሚያስፈልግ እርዳታ ስለሚያስፈልግ በየጊዜው የገቢ ማሰባሰቢያ መርሃ ግብር ይካሄዳል። ይህንን ተከትሎ እንግዲህ ዶክተር ቢኒያም ላይ አንድ ትችት ቀርቧልና ያንን እንመልከትና አንዳንድ ሀሳቦችን እንሰጣለን። እውነትም መናገር አርነት ያወጣል። የምንወድ ቢኒያም ሆይ ኮፍያውን አውልቀው አልንህ እንጂ ቀይረው አላልንህም። በገንዘቡ ወደ ኢንቨስትመንት ግባበት፣ ቋሚና ዘላቂ የሆነ ተረጂዎችን የሚጠቅም መንገድ ቀይስ እንጂ ዓመት እየቆጠርክ ልመናውን አጠናክረህ ናልን አላልንህም። እባክህን እስከ መቼ ለመለመን ብቻ አሰብ? ኢትዮጵያ ውስጥ ሀገር በቀል የሆኑ ድሃ አባቶች ሰብስበው የሚያበላ የሚያሳክም የሚንከባከብ ቢባል ዶክተር ቢኒያም በለጠ እሱ ብቻ ነው። በኢትዮጵያ ውስጥ እንደ ቢኒያም እጅግ ትልቅ ስራ የሰራ ራሱን የሰጠ ሰው የለም። ታሪክ ሁሌም ይዘክራል፣ እንወድሃለን፣ እናከብረሃለን። አሁን ግን በቃህን፣ ልመናው ይበቃል። ኮፍያውን አውልቅና እስካሁን የተሰሩ ስራዎችን የመንግስት ኦዲተር ተቀጥሮ ወጪውና ገቢውን ለህዝብ ይፋ አድርግ። እስካሁን የተለመነው እንኳን አዲስ አበባ ያሉ አረጋውያንን ቀርቶ ከኡጋዴ፣ ከሶማሌ፣ ኤርትራ ያሉትን ብንጨምራቸው ከበቂ በላይ ገንዘብ እንደተሰበሰበ እንገምታለን። ወደ ኢንቨስትመንት ግባ። ሁልጊዜ ያችን ኮፍያን አድርገ የሰው ፊት እየመጣ ከምትለምን በተለመነው ገንዘብ ቋሚና ገቢ የሚያመጣ ስራ ብትሰራበትስ?
ለምሳሌ ያህል አንደኛ በክፍያ አፎርደብል ኢልደር ኬር ሴንተርስ ብትከፍት፣ ይህ ማለት ምን ማለት መሰለ? ኢትዮጵያ ውስጥ እጅግ ሀብታም ሰዎች አሉ። እነርሱን በቋሚነት የሚንከባከባቸው ሰዎች ይፈልጋሉ። ስለዚህ እንደዚህ አይነት ማዕከል ቢከፈት በትንሹ የብር ክፍያ ብቻ አገልግሎት ቢያገኙ እነሱ በሚከፍሉት ገንዘብ ድሃው ይረዳል። የመድኃኒትና ጤና ዕቃ ማቀነባበሪያ ቢዝነስ ባለሙያዎችና በጎ ፈቃደኞች ተቀጥረው በቋሚነት የመድኃኒት ማቀነባበሪያ ቢዝነስ ቢከፈት በመላው ኢትዮጵያ የሚገኙ ከሌላ ቦታ መድኃኒት የሚገዙ ሁሉ ከመቄዶንያ በመግዛት በአንድ ድንጋይ ሁለት ወፍ ይባላል። ይሄ ነው። መድኃኒት ይገዛሉ፣ ይጠቀማሉ፣ ድርጅቱንም ይጠቅማሉ። ሶስተኛ ከአረጋውያኖች ጋር የተያዘ ስልጠናዎች። ይሄ እጅግ ብዙ ገንዘብ የሚያመጣ ቢዝነስ ነው። በዚህ አካዳሚ ልክ እንደ ኮሌጅ ስልጠናዎች እየተሰጡ ከዚህ በሚገኘው ገንዘብ በቋሚነት የመቄዶንያ ተረጂዎች መርዳት ይቻላል። ለሌሎችም ስራ ተፈጥሮ እንደገና ገንዘብ ተገኝቶ ብዙ መስራት ይቻላል። አራተኛ ለአረጋውያን ምግብ አቅራቢ። ይሄ ቢዝነስ ከኢትዮጵያ አልፎ ወደ አፍሪካ ጎረቤት ሀገሮች ጭምር ማከፋፈል የሚቻልበት ጥሩ የቢዝነስ ስራ ነው። በዚህም ብዙ ሰራተኞች ተቀጥረው ተጨማሪ ትርፍ የሚያስገኝ ተቋም ነው። አምስተኛ ከአረጋውያን ፍላጎት ጋር የተገናኘ ማይክሮ ፋይናንስ። ይህ እጅግ ሰፊ ዘርፍ ነው። በርካታ ስራ አጦችን ስራ ፈጥሮ መልሶ ለተረጂዎች የሚሆን ገንዘብ በቋሚነት የሚያስገኝ የቢዝነስ ሀሳብ ነው። ስድስተኛ የተሻለ የመታጠቢያና የንጽህና አገልግሎት። ይህ በጣም ትልልቅ ላውንደሪ ቤቶችን በመክፈት ቋሚ የልብስ እጥበት አገልግሎት በመስጠት ሰራተኛ ቀጥሮ ሰራተኛውም ስራ አግኝቶ በትርፉ መልሶ አረጋውያን መርዳት ይቻላል። እባክህ ዶክተር ቢንያም እስከ መቼ ድረስ እየለመንክና ሰውም እየሰለቸ ልትቀጥል አስብ? ዘመኑ ተለውጧል። ከዘመኑ ጋር መዘመን ጥሩ ነው። አንተም ባለባበስ ተቀየር። ድሃ ጎስቋላ ስለመሰልክ ሰው ይረዳሃል፣ ያዝንልሃል ማለት አይደለም። እኔ ሀሳቡ ተመችቶኛል። ሀሳቡ ከገዛችሁ ሼር አድርጉ። እንትኗ እቺ ሲስተምህ ምናምን ደሳተን ኮፍያዋ ምናምን ራስ መጣል። እንዴት ናችሁ? ሰላም ናችሁ? አሁን የሆነ እንደምታዩት ፎቶ አይቼን የመጣው ከፌስቡክ ላይ የሆነ ጽሁፍ እና የተሰማኝ ባጭሩ ልንገራችሁ። ኦብቪየስሊ እንትን ውስጥ ምንድነው ቻሪቲ ስራ ውስጥ ያሉ ሰዎች ለሀሜት ቅርብ ናቸው። በቃ ኤቪደንስ የተያዘንባቸውም እንደዚሁም ብቻ ከመታማት ወደኋላ አይሉ ምንም ጥያቄ ነው። ምክንያቱም ዓለም የሰጣቸውን ሲስተም ሰጥቶ መቀበል ስለሆነ ሰዎቹ እንደዚሁ በነፃ ያገለግሉም ተብሎ ስለሚታሰብ ለሀሜት በጣም ቅርብ ናቸው። ኦብቪየስሊ በግልም በድርጅትም በምንም ከእነዚህ ውስጥ ምንም ርቆ እስካሁን ምንም ሰምተን የማናውቀው ዶክተር ቢንያም ወይም መቄዶንያ መስራች ነው እና አሁን የሆነ ጽሑፍ አይቼ የመጣው በጣም ትልቅ ፔጅ ግለሰብ ነው ብቻ እንደዛ አይነት ነገር ፌስቡክ ላይ ጽፎ አይቼ ነው እና በጣም ብዙ ላይ ካለ ምናምን ነገር ኮሜንቶቹን አይቼ የመጣሁት እና ብቻ ኤኒዌይስ ባጭሩ ምንድነው የሚለው? እሺ ጽሑፉን ልንገራችሁ። ዋናው ጭብጡን በጣም ረዥም ነው። ባጭሩ ቢንያም ኮፍያዋን ቀይራት አይደለም ያለ አውልቃው ነው እንጂ ቀይረው አላለህም። አሁን በዚህ በሰለጠነ ዘመን እቺን ስትራቴጂ መከተል እንኳን ብዙም አያዋጣም። ከዘመኑ ጋር አብረን ብንሄድ ይሻላል። ያንተ መጎሳቆልና ራስህን መጣል ምንም ለውጥ አያመጣም። ይልቁንም ለመቄዶንያ ሰውን ከማሰልቸት ቋሚ የሆነ ነገር መስርቶ እፎይ ማለት ይቻላል። ልመና ይሰለቻል ምናምን ነው ብቻ ሀሳቡና ኦኬ ልመና ይሰለቻል ቋሚ የሆነ ነገር ይኖር የሚለው ሀሳብ ጋር አይደለም ጸቤ። ይሄ ሀሳብ አዲስም አይደለም፣ ሁሌም የሚነሳ ነገር ነው። ከዚህ በፊት መድረስ ይሁን ብሎታል። የሚገኝ ማሰባሰብ ባለፈው ፕሮግራም መድረክ ላይ ማስቻው ነበር። እሱ ያለውን ምሳሌ አድርጌ ማለት ነውና እቺ ወይዋ ግን ደስ አትልም ማለት እንትኗ እቺ ሲስተም ምናምን ደስ አትልም። ኮፍያዋ ምናምን ራስ መጣላ ትቅር ምናምን የሚለው ነገር በቃ 3 ሚሊዮን ወጪ ያለው ከዛም በላይ እለት 3 ሚሊዮን ወጪ ያለው ተብሎ የሚወራው ምናልባት ከሆነ ጊዜ በፊት ነው አይደለም። ከሆነ ጊዜ በፊት ከትላንት ሰኞ ከተሰራው የመቄዶንያ ማስታወቂያ ማክሰኞ ሰው ይጀምራል፣ ከማክሰኞ ሮብ ይጀምራል፣ ከዛሬ ከሮብ ነገ ሐሙስ እለት ሰው የሚነሳበት በአዲስ አበባ ብቻ ሳይሆን እንደምታዩት ቅርንጫፉን መስፋፍቶ በተለያዩ ከተማዎች ውስጥ ህዝብ ሰብስበው ያለ ነውና አያርገውና ነገ ጠዋት የሰይጣን ዶሮ ይደፋ መቄዶንያ ቢበተን በሙሉ አዲስ አበባ ያለው ብቻ እንኳን በቂ ነው። ገባችሁ? ምን አይነት ውሎ ነው ምን ነው የሚለው ያለውን ሰው ማሰብ ነውና ምናልባት ስለ እግዚአብሔር ሲባል ቀን ምጽዋት ትዝ ብሎን የማንሰጥ ሰዎች ነን። እዚህ ጋር መተን ኦፖርቹኒቲ ስላለ ኪቦርዳችን ላይ መተን የምንራቀቀው ለመተቸት እና የእሱ ኮፍያ መቀየርና ለመቀየር የእሱ አንድ አይነት ጃኬት ማድረግ ጫማ ማድረግ አይተን አይደለም ለመቄዶንያ እንርዳም ብለን የምንረዳው። መጀመሪያ ሄዶ በአካል መጎብኘት ያስፈልጋል። ሰዎቹን ስናይ ምናልባት እንዲህ ብለን የጻፍን ሰዎች ነገ መቄዶንያ ልንገባ እንችላለን አይደለ? መቄዶንያ ብቻ ሳይሆን ሌላ ቦታም ቢሆንና አንዳንዴ ሀሳቡ ቢመጣም ራሱ ቋሚ የሆነ ነገር ያስፈልጋል ምናምን ለሚለው ነገር አክቹዋሊ መልስ ሰጥቶበታል። ባለፈው ለሰይፉ የዛኛው መሰባሰቢያ ጊዜ ሲያነሳለት እንግዲህ አሁን ልዩነታችን እሱ በረከት የሚለውን ሚኒንግ የተረዳበት የሱ ላይፍ ስታይል የሱ ፍልስፍና
የበረከትን በመስጠት በማገዝ ውስጥ ያለው ትርጉምና እኛ ጋር ያለው ሊለያይ ይችላል። ስለዚህ እኛ በምናስበው ልክ እሱ እናስባለን ነው፣ እሱ በሚያስበው ልክ እኛ እናስብ አይባልም። እሱን አልፈርድም። ግን የእሱ አንደርስታንዲንግ በረከት እንደምታዩት ነው። የቢኒያም ላይፍ ስታይል ከዚህ በፊት የነበረውን ህይወት እንግዲህ ዶክመንታሪ ሊሰራበት የሚያስፈልግ የነበረው ህይወትና አሁን ያለበትን እንደምታዩት ነው። የሰውነት አቋሙ ይናገራል ምንም የማይገናኝ ነገር ነው። ስለዚህ እሱ በመስጠት ውስጥ በማድረግ ውስጥ ተናንሶ በመኖር ውስጥ ዝቅ በማለት ውስጥ የሚያገኛትን የገባው የተረዳው ነገር አለ። ገባችሁ? እኛ ደግሞ የምንሄድበት ጥግ ድረስ አለ ለመስጠት እና አያችሁ ለሱ የበረከት ትርጉሙ ያገኛት እቺ ስለሆነ ለምሳሌ በእኔ ምክንያት ይህንን ሁሉ እግዚአብሔር እኔን ተጠቅሞብኝ እንደገለጸው እነዚህን ሁሉ ነፍሳቶች እነዚህን ሁሉ ልጆቹ እንደዚህ በአንድ መጠለያ ውስጥ እንዲኖሩ በቀን 3 እንዲበሉ ዳይፐሩን ምግቡም የታመመው ምንም እንዲህ ካደረገ ደግሞ ዓለም ላይ ያሉ ብዙ ባለሀብቶች አቅም ያላቸው ሰዎች በጉልበት በጸሎት በገንዘብ ደግሞ እነሱን ደግሞ ቢራባረቡ ደግሞ ይሄ ድርጅት ምን ሊመስል ይችላል? ስለዚህ እኔ ብቻ የኔን በረከት ከምካፈለው ሰው አንዳንዴ ቤተክርስቲያን ላይ ምናምን ነገር አንዳንድ ሰው 2 ሰው ምናምን 3 ሰው ከፈር ሊያደርገው የሚችል የበረከት ስራ ተሳተፉበት፣ ሁሉም ይሳተፍ የሚባል ነገር የለም። ሰው የበረከት ስራ ለምን የሆነ እንደየእምነታችን ምናምን ወይ መስጊድ ላይ ወይ ቤተክርስቲያን ሲሄዱ ምናምን ብቻ ለምን እንሳተፍ ለምን እንጋፈው? ይሄ በረከት የሚለውን ትርጉም እዛ ብቻ ለምን አጥር ውስጥ ይከለላል? ህይወታችንም ውስጥ አያችሁ እሱ የተረዳው የበረከት ትርጉም ይሳተፉ ነው። ኦኬ እሺ፣ ይሄ እዚህ ላይ ምስል ጥያቄ ካለን ኦኬ በቃ ሰዎች ለበረከት የሚሳተፉበት የተወሰነች ነገር የተወሰነ ደግሞ ቋሚ ሰው ማይቸገርበት ይኑር። በጨዋ ደንብ ሄዶ በአካል ማለት ይቻላል። የሆነ በቃ ፎርማል በሆነ መንገድ ማንሳት ይቻላል። መጥቶ እዚህ ሲስተማ ትቀር ያንተ የቢኒያም መጎሳቆል መክሳትና መወፈር አይታችሁ አይደለም እናግዝም ካለን የምንረዳው የምንሰጠው ሄደን አይተን ህሊናችን ነክቶን ምን አይነት ሰዎች እንዳሉ የነገ እኛስ ምን ላይ ነው የምንወድቀው እግዚአብሔር እነዚህ ሰዎች በመጎብኘታችን እንገርጣል በማድረጋችን ያቅማችን የምናገኛትን በረከት አስበን ነው እንጂ የቢኒያምን መታመም የቢኒያምን መክሳት ኮፍያ ለመቀየር አይተን አይደለም። እና በሱ ኮፍያ ላይ እንደ ትችት ማለት የቢኒያም ኮፍያ ርዕስ ሆኖ በዛ ልክ ያን ሁሉ ደብዳ እንትን የሚያክል ነገር ፔጅ አጽፎ የሚያወያይ ሆኖ ሳይሆን ኮሜንት ላይ በጣም ገርሞኝ ነው። እንደው በቃ እንደው በጣም ስንራቀቅ እንደዚህ ነው፣ በጣም ስንጽፍ እንደዚህ ነው ማለት ነው። ሞራል አለን እነዚህን ሁሉ ሺህ ህዝቦች የሰበሰበን ሰው እንደዚህ በጣም ነቃሁብህ አይነት ነገር ምናምን ነገር ቺሙርታዋት ስትራቴጂ ጥቅር ምናምን የሚለው ጽሁፍ በጣም ስለገረመኝ ነው። ዝም ብዬ ተነስቶ ቪዲዮ ሰራሁት ማለት ገርሞኝ ነውና ያልሄዳችሁ ሰዎች ሄዱ እዩት። መቅዶኒያ ብቻ አይደለም አሉ በጣም ብዙ ቼክ ብዙ ይሄን ያህል የሚዲያ እውቅና ውስጥ የሌሉ ሰዎች እርዳታ ድርጅት ሲባል ይቻላል አትበሉት፣ እዩት። ራሳችሁ እና እናንተ ነፍሳችሁ ታረቁበታላችሁ። ራሱ በቃ ሜዲቴሽን ማለት በቃ ተንፈስ ትንሽ ሰከን ብላችሁ የምትመጡበት ቦታ ነው። ከዛ ደግሞ የቻላችሁ ተናግዛችሁ ህሊና እርካታ የምታገኙበት ቦታ ነው እና ብቻችን ለማለት ፈልጌ ነው። አሁንም ቢሆን እየተካሄደ ባለው የገቢ ማሰባሰቢያ በቻላችሁ ነገር እንሳተፍ ሁላችንም። ይሄንን ለማለት ወዳለ አመሰግናለሁ። ስለገረመኝ ነው። እሺ እንደተከታተላችሁት ነው እንግዲህ አንደኛ መስማማበት ያው የራሱ ገቢ ይኑረው ራሱን በራሱ የሚችልባቸው መንገዶች ይመቻቹ የሚለው ነገር ጥሩ ገንቢ ሀሳብ ነው። ግን ይቺ ነገር አልተመቸችኝም ተብሎ ኮፍያን አውልቃት ነው እንጂ ቀይራት አላልንም ተብሎ የመጣበት መንገድ ትክክል ነው ብዬ አላስብም። እንግዲህ የገቢ ራሱን የሚችልበት ገቢ እንኳን ለማሰባሰብ ወይም ደግሞ ገቢ የሚያገኝበትን ነገር ለማድረግ ከፍተኛ ነገር ያስፈልጋል። ተመልከቱ፣ ለእነዚህ ሰዎች ቢያንስ የ2 የ3 ወር እኮ ዋስትና መያዝ አለበት ይህ ሰው ማለት ነው። በቀን ለምሳሌ 3 ሚሊዮን ብር ይወጣል። በ10 ቀን 30 ሚሊዮን ብር ይወጣል። በወር 90 ሚሊዮን ብር ነው ይህ ሰው እንግዲህ ለእነዚህ ሰዎች የሚወጣው ወጪ ማለት ነው። እና እነዚህን ወጪዎች ችሎ እነዚህን ወጪዎች ሸፍነው ደግሞ አዲሽናል የሆኑ ነገሮችን ለማምጣት ከፍተኛ ርብርብ ያስፈልጋል። አስቡት፣ በየዕለቱ ያሉትን አረጋውያን በየዕለቱ ከየቦታው የሚወሰዱ አረጋውያንን አስቧቸው። በየዕለቱ የሚደረጉ ነገሮችን አስቡ። እንግዲህ ይሄ ሰው የራሱን ሀብት ለማካበት ቢሆን ምን ፍለጋ ነው? ምንስ ነው የሚፈልገው? እንዲህ ኩርስም ብሎ እንደምታዩ ክስት ብሎ እኮ ያለ ሰው ነው። ራሱን እንኳን የሚጠብቅ ሰው አይደለም። እንኳን እንደዚህ ልንተቸው እኔ ምን ሰርቻለሁ? መጀመሪያ ይህንን ሰው ለመተቸት ይህንን ሰው ይህን አድርግ ለማለት እኔ ምን ሰርቻለሁ? መልካም ነው። መንገዶችን በምን እንምራው? በምን እናግዘው? የሚወጡ ወጪዎችን ከምን አንጻር ነው ማሰብ ያለብን? ከየትስ መጥቶ ነው እነዚህ ነገሮችስ ሊሰሩ የሚችሉት? ዛሬ ቢኒያምን የሚተች አንደበት ያለው ሰው ኢትዮጵያ ውስጥ ይኖራል ብላችሁ ታስባላችሁ? የኔና የእናንተ ቤተሰቦች፣ እህቶች፣ እናቶች፣ አባቶች እኮ ናቸው በየሜዳው በየዕለቱ እየተሰበሰቡ ያሉት ማለት። እነዚህ ሰዎች ቁርስ፣ ምሳ፣ እራት ማብላት፣ ልብስ፣ ብዙ በርካታ ነገሮች አሉ። በቀን ከ2 እስከ 3 ሚሊዮን ብር ማውጣት ማለት ቀላል አይደለም። እና እንደው አንዳንዴ የምንተቻቸውን ነገሮች አንዳንዴ የምናስቀምጣቸውን ነገሮች ብንመለከት
ብዬ አስባለሁ። መልካም ነው የራሱን ይቻል ብሎ ያን ግን ራሱ የሚችልበትን መንገድ እኛስ በምን እናግዝ ነው እንጂ ኮፍያን ቀይራት ኮፍያን አውልቀው እንዲያደረክ የሚሉ ነገሮች ተገቢ ናቸው ብዬ አላስብም። ይህን ሀሳብ ነው። እናንተም በዚህ ላይ ጨምሩበት። ወደ ብፁዕ አቡነ ኤርሚያስ እንለፍ። እስቲ ስሟቸው። የዚህ ህዝብ እንዲህ መሆን 4 ኪሎ የመግባት ፍላጎት ኖሮት ነው ብዬ አላምንም። አይደለም። ስልጣን የመፈለግም አይደለም። የመረረው ድሃ ይገባል ከውሃ ይላሉ አባቶቻችን። እንዲህ ይመስለኛል አሁን የዚህ ህዝብ ጉዳይ። የመረረው ድሃ ይገባል ከውሃ። ውሃ ውስጥ ሰጥሞ ምን ያገኛል? ልጥፋ ብሎ ነው። ግን ምን ሆኖ ነው እንደዚህ የሆነው? መሮት ነው። እና መንግስት ቢሰማን የዜጎች መፈናቀል፣ የዜጎች መታረድ፣ የዜጎች መታገት በመንግስት በኩል ቢፈታ ብዙ ችግሮች ይፈታሉ። ብንሸፋፍነው የት ይደረሳል? ሰው እንደ ኢትዮጵያዊነቱ የሚኖርባት ሀገር አልሆነችም። ስንት ንጹህ ገበሬ፣ ስንት ንጹህ ነጋዴ እንደ በግ ታረዱ። ይሄ አይሁን ብለን ነበር። መንግስት አለ በሚባልበት ሀገር ሰው እንዲህ አይነት በዚህ አይነት ደረጃ አይረክስ፣ በእውነት አይታረድም፣ አይገደልም። ይሄ ሆኗል። መንግስትም ህዝብም የሚያውቀው ጉዳይ ነው። ከሞት ተርፈው የመጡት ሰዎች እየነገሩ ነው። እኛ እዛ ባልኖር አሁን በዚህ በጦርነት በደቀቀ ዞን ውስጥ እንኳን እስከ መጋቢት ባለኝ መረጃ 47,000 ከወለጋ ብቻ ተፈናቅሎ የመጣ ህዝብ አለ። አሁን በዚህ በደቀቀ ህዝብ መካከል ይሄ ምስኪን ህዝብ ምን ሊያገኝ? ሰው በሀገሩ እንዴት ተፈናቃይ ይሆናል? እንዴት ስደተኛ ይሆናል? ይሄ የመንግስት ችግር ነው። ይህ አልበቃ ብሎ ደግሞ ሂዶ ከሀገሪቱ ርዕሰ ከተማ መዲና ላይ ሰው በሰላም ገብቶ እንዳይወጣ እየታገተ 1 ሚሊዮን ብር ካልከፈል ካለቅ ብር የሌለው የት እንደደረሰ አናውቅ። እንዴት መሪ ባለበት ሀገር ህዝብ እንዲህ ይሆናል? ይሄ ግፍ በዛ። መንግስት አመራሮች ይሄ ግፍ በዛ። ስለዚህ ይሄ ያስመረረው ህዝብ የመረረው ድሃ ይገባል ከውሃ እንደሚባለው አይነት ይመስለኛል። ብሎ እንደ ቆሻሻ የተጣለው ህዝብ ከቤቱ ወጥቶ በቃ አስከብሬልሃለሁ፣ በሀገርህ መኖር ትችላለህ፣ በሰራኸው ቤትህ ገብተህ ተቀመጥ ብሎ ይህን ስራ መስራት ቢቻል፣ እናቱን አባቱን በሞት ያጣ ነው ቢካስ፣ ያን ጊዜ አሁን እንዲህ በዚህ አይነት መልኩ የተለያየ ክልል ላይ ነፍጥ ይዞ የሚንቀሳቀሰው ነፍጡን እየወረወረ እርፉን ይጨብጣል በእርግጠኝነት። የብፁዕነታቸው ብራኬ ድረሰን። በእውነት ትክክል ነው የተናገሩት። የዜጎች መፈናቀል፣ የዜጎች መታረድ፣ የዜጎች መታገት በተለይ በየጊዜው እየደረሰ ያለው ነገር በጣም ይከብዳል። ያቺ የምንናፍቃት ኢትዮጵያ አይደለችም ዛሬ እየኖርንባት ያለው ነገር ያሳዝናል። በየክፍለ ሀገሩ ብትሄዱ፣ በየቦታው ብትሄዱ እቺ አዲስ አበባ ናት እኮ ሰላም ሆና ያለችዋ። በርካታ ነገሮች እየደረሰ ነው እና እንደው መንግስት ይህንን ነገር ትኩረት ሰጥቶ ያቁም ነው። መሸፋፈን የት ያደርሰናል? በየዕለቱ ጥሩ ነው መልካም ነው የምንላቸው ነገሮች የት ያደርሱናል? እርስ በርስ እያፋጀን ነው እና ይህ ነገር ስንቱ አለቀ። ሰው እንደ ኢትዮጵያ ውስጥ እንደ ልቡ እየኖረ አይደለም የሚሉ ነገሮችን አንስተዋል። ይመራል የሚሉ ነገሮችን አንስተዋል። ሰምታችኋል። ትክክል ነው። በተለይ መንግስትን መደገፍም ካለብን ማገዝም ካለብን ተባብረን ሰላም ባይዘዌ ሰላም ሲኖር ነው ምንም ነገር ማድረግ ይቻላል። ወጥቶ መግባት፣ መስራት፣ መማር፣ ትዳር መመስረት፣ ልጆች ማሳደግ፣ ምንም ነገር ሀገር ማልማት፣ የተለያየ ነገር የሚሆነው መጀመሪያ ሰላምና ሰላም ሲኖር። ዛሬ ግን ኢትዮጵያ ሰላም እየራቃት ነው ያለው። ወገኖቻችን በየቦታው ችግር ውስጥ ነው ያሉት። መንግስትን በምን አይነት መልኩ አግዘን መንግስት ስትራቴጂ እንደፍ ሁላችንም የማገዝ ግዴታ አለብን።
የትኛውም ሃይማኖት ውስጥ ያለን በተለይ ኦርቶዶክሳውያን ሰላም ፈላጊዎች ነን። ኦርቶዶክሳውያን በየቦታው እየታረዱ ነው፣ እንዲታረዱ አንፈልግም። በየቦታው እየተገደሉ ነው፣ እንዲገደሉ አንፈልግም። ስለዚህ ከመንግስት ጋር አብረን በጋራ ስለ ሰላም መስራት አለብን ማለት ሰላም ይሁን፣ ስለ ሰላም ይሰበክ፣ ስለ ሰላም ይሰራ ማለት ደግሞ ፖለቲካ አይደለም። ሰዎች ወገኖች በማንነታቸው በሃይማኖታቸው ምክንያት አይሞቱ ማለት ፖለቲካ አይደለም። ስለዚህ በምን እናግዝ? ማገዝ ባለብን ሁሉ ማገዝ እንችላለን። እውነት ገዳማት መሳለም ናፍቆናል። ደብረ ሊባኖስ መሄድ ናፍቆናል። አክሱም መሄድ ናፍቆናል። ሌሎች ገዳማት እንደ ልብ ደርሰን መምጣት ናፍቆናል። የቦታውን በረከት መካፈል ናፍቆናል። አብረን እንስራ። ኢትዮጵያችንን እንመልሳት። ያቺ ፍቅር የሆነችው ያቺ መተሳሰብ ያለባት። ዛሬ ክፍለ ሀገር ብትሄዱ እንግዳ ተቀባይ ያለ ብላችሁ ነው? የለም። ድሮ አልጋውን ለቆ እግርን አጥቦ ምግብ ሰርቶ የሚሰጥ የሚያቀርብ ሰው ዛሬ የለም። መንገድ ስታልፍ እኮ መሽቷል እባክህ እዚህ ቤት እደር እየተባለ የሚለመንባት ሀገር ዛሬ የለም። ስለዚህ እግዚአብሔር ይችን ኢትዮጵያ ይመልስልን፣ ሰላማችንንም ያምጣልን። በቻልነው አቅም ሁሉ ስለ ሰላም መስራት አለብን ብዬ አስባለሁ። ብፁዕነታቸውም ይህንን የተናገሩት ቃለ ሕይወትን ያሰማልን፣ ብሩካቸው ይድረሳል። እስቲ እነዚህ እንከታተልና እንጨርሳለን። ከነሱ ድርጊት በላይ እኔን የሚገርመኝ የእግዚአብሔር ትዕግስቱ ነው። እንዲህ በአጸደ መቅደሱ በተቀደሰው ስፍራ ላይ ቆማችሁ እስክስቷን ብታስነኩት ምን ያህል ደፋርና አላዋቂ ብትሆኑ ነው? በመጀመሪያ ደረጃ ሁሉ በየችሎታው እግዚአብሔርን ያመስግን ይላል። ስለዚህ የሚችሉት እስክስታ ነውና ቤተክርስቲያን ውስጥ ቆመው እስክስታ ያስነኩ እግዚአብሔርን ቢያመሰግኑት ምን ችግር አለው? ባህልና ሃይማኖትን እንለይ እንጂ እያላችሁ የምታወሩ ሰዎች አላችሁ። ባህልና ሃይማኖትን መለየት ካለብንም ባህሉን ከቤተክርስቲያን ውጭ ነው ማድረግ ያለብን እንጂ ስርዓተ ቤተክርስቲያንን ጥሶ እንዲመጣ ባህሉን ልንፈቅድለት አይገባም። ይሄ የሚያስቀጽፍ መዓትን የሚያመጣ ቁጣን የሚልክ ከስርዓተ ቤተክርስቲያን ውጭ የሆነ አላዋቂነት የተሞላበት ተግባር ነው። እንዲህ ሲደረግ አባቶች የት ናችሁ? አባቶችም ይሄንን ድርጊትን ታታስቆሙ እናንተም በቤተ መቅደስ ውስጥ ከነሱ የማይተናነስ ስራ ነው የምትሰሩት። ሲንየ እናንተ በውስጥ እንዲታስነኩታላችሁ ወጣቶቹን በውጪ ደግሞ እንዲያደርጉ ያስነኩታል። ለቤተ ክርስቲያኗን የሚጮላት ማንም ሰው የለም። ሁሉ ስሜቱን ነው የሚከተለው፣ ስሜቱ በመራው መንገድ ነው የሚጓዘው። ስርዓተ ቤተ ክርስቲያን ግን በጣም እየተጠቀጠቀ እየተረሳ እግዚአብሔር እየተናቀ ነው ያለ። ምዕመናን ግን ማወቅ ያለባችሁ ነገር ቢኖር ከውስጥ እንደዚህ የሚዘሉ አባቶችም ከውጪ እንደዚህ የሚጨፍሩ ወጣቶችም ከስርዓተ ቤተ ክርስቲያን አንጻር ሲዳኙ ልክ አይደሉም። ቤተክርስቲያን ይህንን አላስተማረችንም። ስርዓተ ቤተክርስቲያንም አይደለም። እነዚህ ቤተክርስቲያንን አይወክሉም፣ ቤተክርስቲያንንም አይመዝኗትም። በቤተክርስቲያን ልክ ተመዝነው ሲታዩ ግን ከሚዛኑ ወርቀዋል። ልክ የሆነ ስራ አልሰሩምና ይወላችሁ ሰብህ ወበኪሎቱ ብሎ ይናገራል። ይህንን ታዲያ አንዳንድ አላዋቂዎች እግዚአብሔርን እንደየችሎታችሁ አመስግኑ ይላል። ስለዚህ እኛ የምንችለው እስክስታ ነው ብለው አንዳንዶቹ በሙዚቃ እግዚአብሔርን የሚያመሰግኑ ሰዎች አሉ። ሰብህ ወበኪሎቱ በሊቃውንቱ ሲፈታ እግዚአብሔርን እንደ ካህሊነቱ መጠን አመስግኑት ነው የሚለው። እናንተ በሚችሉት ሙዚቃ እግዚአብሔርን አመስግኑ ብሎ የፈታና ያስተማረ ሊቅ የለም። ስለዚህ እግዚአብሔርን በየችሎታችን እናመስግን እያላችሁ ቤተክርስቲያን ውስጥ ቆማችሁ እንደዚህ አይነት እስክስታ ከውስጥ ሆናችሁ ደግሞ እንደዚህ አይነት ዝላይ የምታደርጉ ቤተክርስቲያንን የምታሰድቡ ሰዎች፣ ግለሰቦች ማረፍ መቻል አለባችሁ። ሰውን ባፈሩ እግዚአብሔርን ፍሩት። በዚህ መጠን እየታገሳችሁ በዚህ መጠን ዝም እያላችሁ እናንተ ማስተዋል አቃታችሁ። እውቀትን ከማጣት የተነሳ ለምን ትጠፋላችሁ? ሕግ እንኳን ባይጻፍላችሁ እኮ ልቦናችሁ ይሄ ነገር ልክ እንዳልሆነ ሊነግራችሁ ይገባ ነበር። ስለዚህ አሁንም ከዚህ ድርጊታችሁ ተቆጠቡ። ቤተክርስቲያንን የምታስተዳድሩ አለቆችም እንደዚህ አይነት ድርጊቶች በየደብራችሁ ሲካሄዱ እኮ ዝም ብላችሁ ወንበራችሁ ላይ ቁጭ ብላችሁ እንድታሞቁ ሲሆን እንደዚህ አይነት ተግባሮችን በቤተክርስቲያን ውስጥ እንዳይፈጸም እንድትከለክሉ ነው ስልጣኑ የተሰጣችሁ። ስለዚህ እንደዚህ አይነት ድርጊቶችን አስቆሙልን። ልክ አይደለም። ቤተክርስቲያን ላይ መዓትን የሚያመጣ ህዝቡ ላይ ቁጣን የሚያስልክ ድርጊት ነውና አሁን በዚህ ድርጊታችን ቤተክርስቲያን ባትቃጠል ምዕመናን ባይታረዱ ምን ይገርም ነበረ? ለምን ከተባለ ቤተክርስቲያንን እግዚአብሔር መጠበቅ አቅቶት ሲሆን እኛ ለቤተክርስቲያን ስለማንገባ ነው ቤተክርስቲያን እየተቃጠለች ያለች በዚህ ሰዓት። እኛ ቤተክርስቲያን የምንገባት ቢሆን ኖሮማ እግዚአብሔር እኛንም ቤተክርስቲያንንም ይጠብቅልን ነበር። ታቦተ ጽዮን ህዝበ እስራኤል ለእግዚአብሔር ተገዝቶ ሳለ እስራኤልን ተጠብቃቸው እንደነበረ ኋላ ህዝበ እስራኤል ስትወለጣዎች ሲገዛ ደግሞ በራሷ ተላልፋ እንደተማረከች ሁሉ አሁንም ቤተክርስቲያን የምትቃጠልበትና ምዕመናን የሚታረዱበት ምክንያት በእንደዚህ አይነት ስርዓት ጥሰቶች ነው። ስለዚህ ምዕመናን የሚታረዱት ቤተክርስቲያን የምትቃጠለው በእኔ ኃጢአት ምክንያት ነው ብለን ክርስቲያኖች ማሰብ መቻል አለብን። እንደዚህ በህብረት ስንበድል ደግሞ በጣም ያሳዝናል። ስለዚህ ሁላችሁም ከዚህ ድርጊታችሁ ተቆጠቡ። ቤተክርስቲያንን ስርዓቷን ጠብቁላት። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ ይሄ ሐሳብ ሌሎች ዘንድ እንዲዳረስ የበኩላችሁን ተወጡ። ክርስቲያን
ያለባበስ፣ ያነጋገር፣ ያበላል፣ ያካሄድ፣ የኑሮ ስርዓት አለው። ክርስቲያን ስርነ ዱቢ፣ ስርነ ኡፈና፣ ስርነ ኛቻ ሰፉ ቀባ። ክርስቲያን ሆነህ ስርዓት ከሌለ፣ ክርስቲያን ሆነ ያለባበስ፣ ያነጋገር፣ ያበላል፣ ያካሄድ ስርዓት ከሌለ ክርስቲያን አይደለም። ክርስትና ሙሉ አይደለም። ክርስቶስን አትመስልም። ክርስቲያን ታቴ ኡፈናንኬ፣ አዴሚንኬ፣ ዱቢንኬ፣ ድሬኝኬ ክርስቶስን ይፈካቱ ታናን ፈከሲቱ ማለት ክርስቲያን ቤት ይሄንን ቪዲዮ ማህተብ አንገታቸው ላይ አጥርቀው ግን ስርዓት ለሌላቸው ለስርዓተ ቢሶች እንድታደርሱ እፈልጋለሁ። ይሄንን አንድ ቪዲዮ አይተን ተመልሰን እንምጣለን። ቪዲዮ ተቆላለ ያደቢ ይቺ ሴት ሃይማኖቷ ምንም ይሁን ምን አይመለከተኝም ስለ ሃይማኖቷ። ነገር ግን ኢትዮጵያዊ መልክ አላት፣ ኢትዮጵያዊ ማንነት ያላት ትመስላለች። ነገር ግን አሁን ምን ታስተምራለች ብላችሁ ታስባላችሁ? በተለይ ደግሞ ክርስቶስ ሞቶ ዓለምን ያዳነበትን ለኛ ለክርስቲያኖች ደግሞ ኃይላችን ብርታታችን የሆነውን የክርስቶስን መስቀል ባንገቷ ላይ አንጠልጥላ እንደዚህ አይነት ጋጦጥና እንደዚህ አይነት ስርዓት አልበኝነት ስርዓት ለትውልዱ ስታስተምር ዝም ብለን የምናልፍ ይመስላችኋል? ሐዋርያው ቅዱስ ጳውሎስ በዚህ በሮም ምዕራፍ 2 ቁጥር 24 ላይ ምንድነው የሚለው? በእናንተ ሰበብ እኮ ነው የሚለው። በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ ተጽፏልና፣ በእናንተ ሰበብ፣ በእንደነዚህ አይነት ግለሰቦች ሰበብ። አሁን እንደሷ እንደዚህ አፏን ከፍታ ስትበላ ሌላ ምንድነው የሚለው? አሁን እኮ ኦርቶዶክስ ናት፣ ይሄኔ ክርስቶስ እኮ ክርስቲያን እኮ ናት፣ ይሄኔ እኮ አማኝ ናት እኮ ይባላል ማለት። በእናንተ ሰበብ ክርስቲያን ስርዓት አለው። ክርስቲያን ያመጋገብ፣ የአበላል፣ የአካሄድ፣ የአነጋገር፣ የአለባበስ ስርዓት አለው። እቺ ከምኑም የለችበትም። አለባበሷም ይሄ ሩብ ጉዳይ ለአምስት፣ አነጋገሯም ለዛ የሌለው፣ አመጋገቧም ስርዓት አልበኝነት በቃ ስርዓት የሌለው ማለት ነው። ያለ ስርዓት የሚሄዱትን ደግሞ እንድንገስጻቸው ከድርጊታቸው እንዲቆጠቡና መብላት ካለባቸው ቤታቸው ውስጥ በቃ እዚህ ጋር መጥተው ትውልዱን የሚያበላሹበት ምንም ምክንያት የላቸው። ስለዚህ በተለይ ደግሞ ኦርቶዶክሳውያንና ባለማህተቦች ይህን ቪዲዮ የሚደርሳቸው ሰዎች እንደደረሳቸው ሼር እንድታደርጉላት እፈልጋለሁ። ወደ ቀልቧ ከተመለሰች፣ ወደ ማንነቷ ከተመለሰች፣ ወደ ራሷ ከተመለሰች ልቦና ገዛች። አለበለዚያ ግን እንደነዚህ አይነት ግለሰቦች እዚህ ፕላትፎርም ላይ መጥተው ትውልድ የሚያበላሹ ትውልድ የሚያጠፉ እንጂ ለትውልድ የሚጠቅሙ አይደለም። ሼር እና ዱዊት አድርጋችሁ አድርሱላት። ሼሪፍ ዱዊት ታሲሳቲ ቪዲዮ ከነ ብራንጋ ሰበቢኒሳስ ዱበርቲን ኩን አመንቲንሺ ማለከተ እምቤኩ ገሩሞ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ከነረት ፈኒፈሜ faajjii nageenyaa kan ta'e jechaadha. Faajjii nageenyaa kan ta'e fannoo gooftaa keenya Yesuus Kiristoosiin morma ishee irra kaawwatteetu isheen kunoo akkasittiin waan safuun amantaa keenya bakka hin buune kan isheen raawwachaa jirtu. Amantaan ishee maal isaa ta'u maal nan ilaallatu waa'een amantaa ishee. Garuu fuulli ishee nama Itoophiyaa fakkaatti. Dubbiin afaan isheeti, gochaan ishee garuu bakka keenya hin bu'u. Kanaaf namoonni akkasii kun akkuma qulqulluun Phaawulos Room boqonnaa 2:24 irraati sababa keessaniin maqaan Waaqayyo warra Waaqan beekne fuulduratti arrabsama jedhamee barreeffame ni jedhame. Warreen maqaa Waaqayyo arrabsiisan keessaa isheen kun ishee tokko. Maaliif? Gaafa morma ishee irra fannoo akkasittiin godhattee amma afaan ishee gurra ishee bira ga'utti gaafa isheen akkatti nyaattu dhaloonni godaadhuuf sirna nyaataa safuu akkamittiin barattanii yaaddu. Mee ilaala warri dur abbootii naamusa qaban harmoolii naamusa qaban jalatti guddattan ilaala. Nama fuulduratti illee nyaachuun hagam akka nama qaanessuun beektu. Nyaachuun qaanii maal qaba hor jechuu barbaadan jiraachuu dandeessu as keessa dhimma keessan. Warreen akkasiitiin maqaa Waaqayyoo sababa keessaniin kan arrabsamu. Kanaaf dubartiin kun yoo isheen deebite naamusaan haa deebitu. Yoo isheen deebi'u baatte garuu dhaloota jalaa dhufan warreen balleessan warreen maqaa amantaa keenya maqaa fannoo gooftaa keenya Yesuus Kiristoos morma ishee irra godhattee amantaa keenya eenyummaa keenya safuu keenya arrabsiistu waan taateef jarreen akkasii kana miidiyaa hawaasaa kanarraa qulqulleessuu danda'uu qabna jechaadha. ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ሁላችንም ያብቃን እላለሁ። በሌሎች መርሃ ግብሮች እንገናኛለን። እስከዛው ቸር ቆዩልኝ።